እስኪ ስላንቺ ንገሪኝ። ሰላም ምን ላውራ? ፍቅረኛ ነበርሽ? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ። አሮ እኔ ስጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን እራሱ ነግረውኝ ያውቁ። ዳጣ ያልተመቸችው ሰው አለ እንዴ? ለማንኛውም ናታንን ካያችሁት ዱርዬ ነሽ። አልክድሽም፣ ዱርዬ ነኝ። ሁሉንም ከናመጣጡ የምመልስ ምርጥ ዱርዬ ነኝ። ግን አንቺ እንደምታስቢኝ ሰው አይደለሁም። እሺ አይደል? ጩባውን ቀርቅረሽ ዳጣን እንደሚያፈቅራትና እንደሚወዳት ነገራት። ማርታና ኤዴንም ደግሞ ከውጭ ላይ ስለነበሩ ሰምተው በድንጋጤ የሚሆኑት አጥተዋል። በእርግጥ ዳጣ ማንኛውም ወንድ የሆነ የሴት ጓደኛ አላት። ግን ፍቅርና ወይም ደግሞ ትዳር የሚባለውን ነገር አሁን ላይ አስበውና አልመው አታውቅም። ምንም ቢሆን ደግሞ ብዛትና እንዲሁም ደግሞ በማሪክ ሰው ትልቅ ሲሆን ብዙ ነገር ስለማሰብ አንጻር ፍቅረኛ መጠየቁም ደግሞ መያዙ ስለማይቀር ላይ ናታን የልቧን ንጽህናና እንዲሁም ደግሞ ጎበዝ ነፃነት ያለልኝ ስለሆነ ወዷታል። ፈጅበት ህይወትም ፍቅረኛ እንዳላትና ወይም ጓደኛ ታውቅ ከሆነ ብሎ ጠይቋት ነበር። ዳጣ ግን ምንም አላውቅም። ምን ማለት ነው ፍቅረኛ? ምን ማለት ነው? እኔ ማንኛውም አይነት የሴትና የወንድ ጓደኛ አለኝ፣ ግን አንድም ቀን ሴትና ወንድ መሆናችንን ተለያይተን አናውቅም የሚባለው ነገር ሲሉ ሰማለሁ። ግን አሁን ላይ ሀሳቤና ፍላጎቴ አይደለም። እኔ የምፈልገው አሁን ላይ ብዙ ነገር አለ፣ አንተም የማታውቃቸው ነገሮች አሉ በማለት ዳጣም ለናታ አስረድተዋለች። ናታንም ግን ለንግግር ቢቸኩል እንኳን ግን እንዲያፈቅራትና እንደወደዳት ግን አፉ ላይ ያስታውቃል። ዳጣ አራድዬ ናት፣ በአጭሩ ታውቃለች፣ ትረዳዋለች ብለን እናስባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ለምታበረታቱና ከጎናችሁ ለሆናችሁ በሙሉ ከልብ እናመሰግናለን። ክፍል 6 በአለፈው ቪዲዮአችን ላይ እንዳየነው ዳጣ በ18 ዓመቷ ቤተሰቦቿን ካገኘች በኋላ አሁን ላይ ግን ያልተመለሰላት ጥያቄ የሁል ጊዜም ደግሞ ከልቧ የተቀመጠው የእናቷ ጉዳይ ነው። እናቷን አሁንም ላይ አላገኘችም። አባቷንም ታገኘችና ከቤተሰብ ጋር ተቀላቀለች። በኋላ ግን ከቤት ውስጥ የማይስማሙት አንድ ኤዴን የምትባል ጓደኛ ወይም ደግሞ የአባቷ ልጅ እህት ነበረች። እሷም ከቤት ውስጥ ናታንን ስለምትወደውና ስለምታፈቅረው ገና ለገና ትነካብኛለች በማለት ከቤት ውስጥ ወርቅ ሰርቃለች በማለት ወንጀለኛ አድርጋት ነበር። አሁን ላይ ግን ዳጣ ነጻ ወጥታለች። እንዳልሰረቀችና እንዲሁም ደግሞ ሌባ እንዳልሆነች ከቤትም ውስጥ ደግሞ ልትሰርቅ እንዳልመጣች አሳውቃለች። ሁልጊዜ ዳጣን ለመጉዳትና እንዲሁም ደግሞ ሌባ ወይም ሌላ ነገር አጥፍታለች ብላ ለማሳበብ አሁንም ተንኮል ላይ ናት። አባቷ ግን ደረጀ አሁን ላይ ስለ ኤዴን ነገር አውቋል። ዳጣ ግን ነፃነት እንዳላት እንዲሁም ደግሞ እንደማሰርቅ እኔ ቤተሰብ እንጂ አሁን ላይ ሌብነት አይደለም የምፈልገው። እኔ መስረቅ ከፈለኩኝ መስበራይ ወይም ደግሞ መንገድ ላይ ሳዲቅ ላይ በወደኩ ጊዜ ሌብነቱንም ሆነ ስርቡንም አይቼዋለሁ። ስለዚህ አሁን ላይ ለመስረቅና እንዲሁም ደግሞ ሌላ ነገር ላመጣ አይደለም፣ እኔ ናፈቀ ቤተሰብ ነው ስትል አባቷን ደረጀን አስረድታለች። ዳጣ በእርግጥ ሁሉንም ነገር ክፋትንም ሆነ እንዲሁም ዲላትንም ሳቅንም ሆነ ተሶንም ጠንቅቃ ታውቃለች። አሁን ላይ ግን አንድ የወጣችለትና የምትፈልገው አላማና እቅድ ያላት እሱም አባትና እናቷን ማግኘቷን ነው። እንደፈለገችውም ደግሞ አባቷን አግኝታለች። አባቷም ደግሞ እንዲያምናትና እንዲሁም ተሙሉ ቤተሰቡ አግባብቶ ተስማምተው እንዲኖሩ በቀስታና በእርጋታ እያስረዳችው የተላመደችም ትገኛለች። በእርግጥ ከቤት ውስጥ ሁሉም ሰው ወዷታል። ነፃነቷን እንዲሁም ሳቂታ ጨዋታነቷን ቀለል ያለ ልጅ ናት። ስለሆነ አባቷ ደረጀ ተረድቷት ምንም እንዳልሰረቀችና እንዲሁም ምንም እንደማሰራ አረጋግጧል። ኤዴን ግን አሁንም ሌላ ተንኮል እያሰበኝ ነው። አንዳች ነገር በምግብ ላይ ብታደርግብን ከምሳሌስ ጋር ሰላምዬ ጋር አብራ እየሰራኝ ነው። ሰላም የቤት ሰራተኛ እንጂ ከማንም ሰው ማውራትና እንዲሁም መነጋገር አይጠበቅባትም እያለች ኤዴን ለእናቷ ለማርታ እየተናገረች ነበር። በእርግጥ ማርታም የዳጣን ነፃነትና እንዲሁም ጥሩነት አውቀዋለች። ግን
ኤደንን ደግሞ የምትናገርበትን ነገር የጠረጠረችውና የፈራችው ነገር አለ። እሱንም ናታንን ስለምትወደው ናታንን ትቀማኛለች ብላ ነው። አሁን ሌላ ሰበብ የላትም። ኤደንዬ ምን ሆነሽ ነው እንደዚህ? ዳጣን ለምን ጠላሻት? በዚህ ሙሉ ደግሞ ክፋትስ ለምንድን ነው? አንቺ ያንኑ ናታንን ጠርጥረሽ ነዋ ማለት ጠይቃታለች። ኤደንም አረን ያልቀናም በማንም አልቀና ደግሞ በዚች ምኖ ያስቀናል በማለት ኤደንም ዳጣን አናነቃታለች። ነገር ስላልፈለገች እንጂ ግን በዳጣ በጣም ነው የምቀነው። ያነሰ አቋምና መልክ እኮ የላትም። አቋሟም ሆነ መልኳም ተዳጣ እኩል ብኮን እንጂ የሚያንስ ነገር የላትም። ለሰው ላይ ደግሞ ስነ ምግባሩና ስነ ስርዓቱ እንጂ በመልክና በቁመና ማንም ሰው ታይቶና ወይም ደግሞ አግብቶ እንዲሁ ቀርቶ አያውቅም። የሁሉም ነገር ፈጣሪ ሲፈጥረው እሱ የፈጠረለት ሰው አለ። በዛም ማመን አለባት። ኤደን ግን አሁን ላይ በጉልበት ወይም ደግሞ በሌላ ሰበብ አሰባ ዳጣን በማባረርና ናታን ደግሞ እሷን እንደሚያፈቅራት ለማረጋገጥ ነበር። ደግሞ አይሳካም። ምንም እናት ብኮን እንኳን አውቃለች። አሁን ላይ ግን ተረጋጊ። ወንድ ልጅ እንደምትወጁና እንደምታፈቅሩ ካወቀ አይፈልግሽም። ይህንንም ደግሞ አውቀሽና ተረድተሽ ከሱ ራቅ ብለሽ ታዩ። እሱ ፈልጎሽ እንጣ እኔ አንቺ ፈልገሽ ከሆነ አታገኘውም በማለት ማርታም አስረድታለች። ኤደን ግን አሰማም። ሁልጊዜ ኤደን መጨቃጨቅ እንዲሁም ደግሞ ዳጣን ማባረር፣ ሌላ ተንኮልና ሴራ መስራት ነበርና ሀሳቧ። አሁን ላይ ግን በጣም ጠልቷታል። ኤደን የምትባል ልጅ ተንኮል፣ አረመኔ እንዲሁም ደግሞ አንድም ቀን የማልፈልጋትና የማላፈቅራ ልጅ ናት። ግን እሷ የምትሰራው የልክና የተንኮል እንጂ የፍቅር አይደለም በማለት ሲያስረዳ ነበር። በእርግጥ ትክክል ነው። ከምትናገረው ንግግር እንዲሁም ደግሞ ከምትሰራው ስራዎች አንጻር የተነሳ ፍቅር አይመስልም። በፍቅር ተሆነ ሰው ተግባብቶና ተስማምቶ በጸባይ ለማስተካከል እንጂ ሁልጊዜ በልክና በንትርክ በጭቅጭቅ ምንም አይነት የሚሆን ነገር የለም። ይህም ደግሞ ናታን ሰልችቶታል። አሁን የተመቸችውና የወደዳት ዳጣን ነው። ዳጣ መጨቃጨቅ፣ መነታረክ እንዲሁም ደግሞ ሌላ ተንኮል አታውቅም። ለሰው ልጅም ደግሞ ክፉ አታስብም፣ አታስፈራ። ነፃነት ያላትና እንዲሁም መጫወት፣ መሳቅ ከማንም ሰው ጋር የምትግባባ ልጅ ስለሆነች የወደደው ዳጣን ነው። ኤደን ደግሞ የግዴታ እንዲወዳት ለማድረግ የፈልገውን ነገር ለማሳካት የግዴታ ዳጣን ከቤት ለማስወጣት እየጠረች ነው። አሁን ላይማ በእናቷ በማርታ ላይም ሌላ ጥርጣሬ እያመጣች ነው። ለእናቷም ይቺ ዳጣ የምትባለው ለአባቴ ልጁ አትኮናቀርም፣ እንዲሁም እንደምንም ብለሽ በድብቅም ቢሆን የደም ምርመራ ብታደርጊ አሪፍ ነው ላንቺ። እኔ አሁን ላይ ለአባቴ ልጁ እንደሆነ ብዬ ሸከክ ያለው ማለት ለማርታ አስረድታታለች። ማርታም ይህን ነገር አምና አልተቀበለቻትም። ቆይ ባለጌ፣ አንቺ ደግሞ ሁልጊዜ ከመጠርጠርና ከማሰብ ውጭ አታውቂም እንዴ? እኔም ሆነ አባትሽም በጣም ነው የምንወድሽ። ከዳጣ ያነሰ አይተንሽ አናውቅም። ዳጣም እኮ የጓደኛ ልጅ ናት ብሏል። ደግሞ ዳጣ ክፉ ልጅ አይደለችም፣ ጥሩ ልጅ ናት። ምንም እንዲያልሰረቀችም ደግሞ ተነግሮላታል። ስለዚህ ለምን ጠላሻት? ናታንን ከወደድሽው ለራስሽ ፍላጎት በምንም ብለሽ ማስቀረት ትችላለሽ። አለዛ ዳጣን በማስከፋትና እንዲሁም በማባረር ናታንን ያገኘሽው መስሎሽ ሆነ ተሳስተሻል። ስለዚህ ተንግዲህ ቀጠለሽ አባትሽንም ሆነ እኔንም ምንም ነገር እንዲያትናገሪ ታጠገቧ አባራታለች። ኤደን አሁን የምትፈልገው ፍላጎቷ ሌላ ነው። በምን እንደምታጣላበትና ከቤት እንዴት እንደምታስወጣት ግራ ተጋብታለች። ግን አስወጣቻትም አላስወጣቻትም ናታንና ዳጣ ተስማምተዋል፣ ተግባብተዋል። ከቤት ለቃ ብትወጣ እንኳን ናታንና ዳጣ በውጭ ላይ መገናኘታቸው አይቀርም። ስልክ ታለ ዛሬ ጊዜ ሁሉም ነገር ስላለ ይደዋወላሉ። ሰው ለወደደው ሰው አይደለም ስልክና ሌላም አዳራሽና አገር ቆርጦ ይሄዳል። ስለዚህ ናታን ካፈቀረና ከወደደ የሚያግደውና የሚከለክለው ነገር ምንም የለም። ስለዚህ ኤደን ልፋት ብቻ ነው አሁን ያላት አማራጭ። ከሁሉም ሰው ጋር መግባባት ነበር። ዳጣን ደግሞ ጎበዝ ናት። በእርግጥ ተረድታታለች። ናታን እንደምትወደውና እንደምታፈቅረው ለናታን ከሆነችብኝ ብላ እንዲጠላቻ ስላወቀችም ከመኝታ ክላሷ ገብታ ኤደን እባክሽን እኔ አሁን ላይ የናፈቀኝና የራበኝ የቤተሰብ እንዲሁም አንቺ እህቴ ብኮኝ ሳቅፍ ብታደርግኝ ብታስረድኝስ? ናታውን ወደሽው ከሆነ አፍቅረሽው ከሆነ ቀስ ብለን እናስረዳዋለን። እኔ እንዲሆነ አታስቢ
ትረዳለች እያለቻት በተደጋጋሚ ስትጠይቃት ነበር። ኤደንም ግን ስለማትፈልግ አንቺ ወጀ ሌባ፣ አረ ዱርዬ ነሽ ከጓዲያና የመጣሽ ስትላትም አዎ እኔ ዱርዬ ነኝ፣ ሁሉንም ነገር የማውቅ ከማንም ሰው ተግባብቼ የምኖር ውሃ ቀጠነ ቢሉኝ የማውቅ ግቄ የማውቅ ነኝ። እንደዚህ እንዳንቺ ግዴታ አልወደዱ ብዬ ግግም አልልም የሚልና እንዲሁም ደግሞ እንዳልወደዳት የሚያሳውቅና የሚያሳይ ነበር የነገረቻት። ኤደን ግን አረመኔ ስለሆነች በንግግሯም ሆነ በምክሯ አልተስማማችም። ከተናገረችና ካስረዳቻትም በኋላ ዳጣ ትታት ሄዳለች። አሁን ላይ ታልተረዳች ሳላወቅሽ ምንም ማድረግ አልችልም፣ ከክላስሽም እወጣልሻለሁ ነበር ያለቻት። እኔም መርዳት ተፈለግሽ ግን አንድ ነገር ልጠይቅሽ ብላ ስጠይቃትም እሺ አንቺ ያልሽውን ነገር አደርግልሻለሁ፣ ግን የምችለው አይነት ይሆን ነበር ጥያቄዋ። እሱም እናታን ክላስ ሆነ እናታን ጋር የምትገናኙን ግንኙነት አቆሚ፣ እንዲሁም ክፉ ንግግር ተናግሪውና ተጣሉ፣ በስልክም ሆነ በአካልም አትገናኙ። ስለዚህ እንዳደረግሽልኝ ለእኔ የተረዳሽኝ ያክል ነውና በዚህ ነው የምትረጅኝ። ተቻልሽ ይህን አድርጊልኝ፣ ካልቻልሽ ግን ታጠቂው እንድርቅ እፈልጋለሁ። እኔ በናታን ጉዳይ ህይወትም ላጠፋ ሰው ልገልም እችላለሁ፣ ስለዚህ ተጠንቃቂ ስትላት ምን ነው አሁን ላይ አልወደውም አላልሽም ነበር እንዴ በማለት ዳጣ ትመልስላታለች። በእርግጥ እኔ ለምንልሽ ቀስ ብዬ ላስረዳለች ባለችበት ጊዜ ዳጣ ኤደንም አልወደውም አልፈልገውም፣ ምንም እንድትናገሪኝ አልፈልግም በማለት በመገላመጥ ተክላሷ እንድትወጣላት ነበር የጠየቀቻት። አሁን ላይ ደግሞ ሀሳቧን ቀይራ ናታንን የነካብኝና እንዲሁም ደግሞ ከናታን ጋር ያየሁት ሰው ለመግደልማ ልመለስ በማለት ስትናገር ነበር። ይህ ነገር ትክክል አይደለም፣ ስህተት ነው። ናታን ተወደደው ሰው ጋር የመኖር እንጂ ካልወደደው ሰው ጋር የግዴታ ማንም ሰው ሊያኖረውና እንዲፈልግ ሊያደርገው የሚያስገድደው ሰው የለም። ኤደንም ማድረዳት ያለባት አንድ ሰው ካልወደዳትም የራሷን ፍላጎቷን መርጣ መሄድ ነበር ያለባት። ግድ ናታንም ብላ ሙጭጭ አትልም። ባለፈው ቪዲዮ ላይ እንኳን አባትየው ደረጀ ማርታ በነገረችበት ጊዜ ናታንና ኤደን አንድ ላይ የትዳር አጋሪ ሆነው ቢቀጥሉ የድርጅታችን መሪና እንዲሁም ደግሞ አሰሪ ቢሆኑ አሪፍ ነው በማለት ለደረጃ አስረድተው ነበር። ደረጀም ግን ናታን ኤደንን ይወዳታል እንዴ? ወንድ ልጅ ከወደደው ጋር እንጂ ካልወደደው አንድ ቀንም አይኖርም። ስለዚህ መጀመሪያ እሱ ወዷት ተሆነ ችግር የለም፣ ካልወደዳት ግን ህይወቷን እንዲያለ መስቀልቅሉ እንዳይወጣ መጠንቀቅ አለባት። መጀመሪያ ማረጋገጥ ያለባት ናታን ይወዳታል አይወዳትም የሚለውን ጥያቄ ማወቅ አለብን። ከወደዳት ችግር የለም፣ የሚፈልገውንም ሆነ የሚፈልጉትን አሳክተን በአንድ እንዲኖሩ የሁላችንም ደስታ ነው በማለት ለማርታ አስረድቷታል። ማርታም እሱም ይወዳታል እሷም ተወደዋለች፣ ስለዚህ ያንተ ምርጫ የኔ ምርጫ ቢሆኑና አንድ ላይ በሚኖሩ በማለት ብታስረዳውም ወንድ ላይ ግን ከወደደው ጋር እንጂ ካልወደደው ሰው ጋር ምንም እንደማይኖር ቢወዱትም እንኳ እሱ ካልወደደ ህይወት እንደማይቀጥል አስረድቷታል። በእርግጥ ይሄን ምክር ኤደንን መስማት ነበረባት። ወንድ ላይ ከወደዳት እንጂ ካልወደዳት ከሷ ጋር የሚቀጥልበት ምክንያት አንድም ነገር የለም። አሁን ላይ ታዲያ ከናታን ጋር በተገናኘች ቁጥር የናታንና የዳጣን ድምጥ በማዳመጥ ምን ተባባሉ ምን አሉ በማለት ተኋላ እየተከተሉ ነበር። ናታን ግን በመዋል በማደር ሁልጊዜም የዳጣን ፍቅርና ውዴታ እየጨመረ ነው የመጣው። የቤት ሰራተኛዋ ሰላምንም ስለ ዳጣ እየጠየቃትና እንዲሁም ደግሞ ጥሩ ልጅ እንደሆነች ተወዳጅ እንደሆነች እየነገራት ነበር። የቤት ሰራተኛዋ ሰላምም ዳጣ ጥሩ ልጅ ናት ግን ወዳታል አይደል በማለት ተጠይቀዋለች። አስነቅቷል። ዳጣን እንደሚወዳትና ለሷ ስሜት እንዳለው ያስታውቅበታል። አሁን ላይ ታዲያ የሱ ምርጫውና እንደምትገኝ ሁላችንም ግምት ነው። አሁን ላይ ግን ማርታና ኤደን ተኋላ እየተከተሉ እንዲሁም ከደጃፍ እየተቀመጡ የሚያዳምጡት ንግግር የሚሰሙት ምንም ነገር የሚያመጣ ነገር አይደለም፣ ተስፋ የመቁረጥ እንዲሆን እንጂ። ተስፋ በእርግጥ ያስቆርጣቸዋል። አንድ ሰው አልፈልግም ድል ከሰማ ተስፋ ይቆርጣል። አሁን ላይ ግን ስለ ኤደን እንደማይወዳትና እንዲሁም ደግሞ የዳጣን የፍቅር ህይወት ሲጠይቃት ሰምተዋል። ይህንንም ከሰሙ በኋላ በቁጣ ደጃፉን በርግደው ገብተዋል። ምንም አያመጡም። ዳጣን ግን እንዲወድዳት
ይረዳሉ ብለን እናስባለን። ናታንና ዳጣ በአንድ ላይ ቢሆኑልን የሁላችንም ምርጫ ነው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ